መክፈያ ጊዜ አሁን ደርሷል። እሺ ብትለኝና እረፍት ብታደርግ እኔ ሁለቴን በዚህ መክፈል እችላለሁ። እንግዲያውስ ልክፈል ካልክ ከአንተ አንድ ነገር ብቻ ነው የምፈልገው። እሺ ምን እንዳደርግልህ ነው የምፈልገው? ንገረኝ። አምነህ ልጄ፣ እኔ የምፈልገው ማርያ ልጄን እንድታገ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ ደግዬ፣ ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ውድ ቤተሰቦቼ አምነንና ቢሌን በመለያየታቸው በጣም ብዙ ሰው ልባቸው ተነክቷል ማለት ነው። አምነን ቢሌን ምን አድርጊ ነው የሚላት? የአምነን ወንድምስ ለምንድን ነው ጣልቃ የገባው? ስለዚህ አምነን ወንድሙ ከቢሌን ጋራ ስለተለየ ምንድን ነው ደስታው የተሰማው? ስለዚህ ለምንድን ነው ቢሌንን እሱ የፈለጋት? መሪውማ ደግሞ ለምንድን ነው ለብቻዋ ያዘነችው? ነገሮቹ እነሱ የሚሰሩት ነገር በፍጹም ደስ የማይል ነገሮችን አንዳንድ ጊዜ እየሰሩ ነው። የአምነን ወንድም ለብቻው እያደገው ወንድሜን እፈልገዋለሁ እኔ ብቻዬን ነው እያደግኩት ሲል ነበረ። እናቱም ልጅ ለብቻ ማሳደግ በጣም ከባድ ነውና ልጄን ከወንድሙ ጋራ ለማስተዋወቅ እየተሯሯጥኩ ነው ብላ ነበረ። ስለዚህ ከተዋወቀ በኋላም እንግዲህ ድርጅቱን አብረን እንሰራለን በሚባል ሁኔታ ከአምነን ጋራ ውላቸውን ሊፈጽሙ ነበረ። አምነንም አንዳንድ ነገሮቹ ድርጅቱ ውስጥ እንደ ጠፋበትና ከድርጅቱ ውስጥ እንደ ተሰረቀበትና ድርጅቱ በጣም ትልቅ ኪሳራ እንዳመጣበት ተናግሮ ነበረ በግልጽ። በአሁኑ ሰዓት ግን ድርጅቱ እንዲመለስ ወንድም አገኘው ብሎ ሲሯሯጥ ነበረ። ከእሱ ከተሯሯጥም ምንም ነገር ወንድሙ ምንም ነገር ንብረቱን ለመሻማት ነው እንጂ ጭራሽ በሴትም በኩል ጦስ ሆኖበት ስለመጣ በፍጹም አንዳንድ ነገሮች ከእስሩ ሊያበላሽም እየሞከሩ ነበረ። ወደ ትዳርም ስንመጣ ትዳር ላይም እሱ የሚወዳትና የሚያፈቅራትን ሴትም እንግዲህ ለትንሽ ጊዜ ሲደባበሩ እሱ በመካከላቸው ጣልቃ ገብቶ ወደ እሱ ቢሌንም ለማረግም እየሞከረ ነበረ። በድርጅቱ በኩልም እየዞረ እንደ ባለፈዋ ልጅ ዶክሜንቱን ከቦታ ቦታ ስታወጣው አይተን ነበረ ሌላ ቪዲዮ ላይ። እሱም በየቦታ እየሄደ እንግዲህ ዶክሜንቱን እያወጣና እየፈለገ ነበረ። ስለዚህ እንግዲህ አምነን ይሄን ሁሉ ጉድ በፍጹም አያቅም ነበረና ወንድም አገኘው ብሎ በጣም እየተሯሯጠ ነበረ። አሁንም ቢሌን ወደ ራሱ ለማረግ ባለፈውም ቢሌንን አስተዋውቆ ነበረ። ማርያምና አምነን ደግሞ አምነን ማርያምን እኔ እንደ እህቴ ነው ማይሽ እንጂ ለሌላ ነገር አይደለም የማይሽ ብሎ አምነን መሪውማን አስረድቷት ነበረ። መሪውማ ደግሞ ወንድምህ እኮ እኔ ለትዳርና ለፍቅረኛ አይደለም የሚፈልገኝ እንደ ወንድሜ ነው እንደ እህትሽ ነው የማየው ብሎኝ ነበረ ብላ ስትናገር ነበረ። የመሪውም አባትም መጥቶ ልጄን እንድታገባልኝ እፈልግሃለሁ አንተን በጣም ስለምወድክና በጣም ስለማከብርህ ነው ብሎ ሲያስረዳው ነበረ። አምነን ግን በፍጹም በውስጡ ፍቃደኛ አይደለም። እሷ እኮ አብሮ አደጌ ነችና እሷ አብረን ስላደግን በጣም ነው የሚደብረኝ፣ በጣም ነው የሚከብደኝ። ይሄ ነገር እንደዚህማ ሊሆን አይችልም፣ ነገሮቹ ለኔ ይከብዳሉ ብሎ ሲናገር ነበረ። በመካከሉ እንግዲህ በጣም ተረባብሾ አምነን ወንድሙን የሚወደውና የሚያከብረው ወንድምም ስለ መሪውማም ሲያወራበት ትቶ ነው የሚወጣው። ስለ ቢሌንም ሲያወራበት አምነን በፍጹም በሁሉም ፍቃደኛ አይደለም። ልቡን ደብቆ ነው እንጂ አምነን ቢሌን ጋ ነው ቀልቡ ያለው። ወንድሙ ግን ቢሌንን ወደ ራሱ ለማረግም በጣም እየተጠራጠረና በጣም ወንድሙን እየፈራ ነው።
ነገሮቹ ሁሉ በአሁኑ ሰዓት በጣም ከባድ እየሆነ ነው። አንድ እንግዳ አዲስ ወጣትም መጥቶ ተቀላቅሏል። እሱም ግን ስለማን እንደሚያወራም ሊገባኝም አልቻለም። እኔ ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የኔ ቤተሰብ ቻናል እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ ሸጋ፣ ሁሉ አማን ነው። እንኳን ደህና መጣችሁ። ገባ ገባ እያላችሁ ላይክና ሰብ እያረጋችሁ ወደዚህ ቻናል እንድትቀላቀሉ በትህትና እለምናችኋለሁ ማለት ነው። ሌሎቹ ቪዲዮቹ ደግሞ እንግዲህ ሁለቱ ሴቶችም ሲገናኙ አንዳንድ ጥያቄ ለመጠያየቅ በጣም እየሞከሩ ነበረ። ነገሮቹን ግን ቢሞክሩም ባይሞክሩም ሴቶቹ ምንም ለራሳቸው በተለያየ ደስ የሚል ድርሻ ያገኙ እየመሰላቸው እነሱ ፊታቸው ላይ በፍጹም ሊጣሉም ሊደባበሩም አልቻለም። ምክንያቱም ቢሌንም ከአምነን ስለተለየች በፍጹም ሌላ ላይፍ ውስጥ አልገባችም። የገዛ ወንድሙን ነው ያገኘችው። ቢሌንም አምነንም የአብሮ አደጉን ነው ያገኘው። አብሮ አደጌ ነች ብሎ ተገለበጠባትና እሷ በጣም ደነገጠችና አዘነች እንጂ አምነን ወደ ሌላ ነው እየቀየረው ማለት ነው። ስለዚህ እንግዲህ ሁለቱም ሴቶች እየተነጋገሩም ነው። አሁን ደግሞ ሌሎቹ ቪዲዮ የአምነን ወንድምና አምነንን ባለፈው ዶክሜንቱን ሁሉ ሰርቃ አምነን በጣም ትልቅ ችግር የደረሰበትን ሴት ፈልጎ አግኝቶ ስለዚህ አሁን እኔ እፈልግሻለሁ፣ አንቺን እኔ ማነጋገር እፈልግሻለሁ። ስለዚህ ባለፈው ሰብስበሽ የወሰድሽውን የአምነንን ዶክሜንት እባክሽ እኔ የአምነን ወንድም እስከሆንኩ ድረስ እኔን ማስረዳት ወይስ ለእኔ ማቀበል የምትችይበት መንገድ ካለ ብታቀቢኝ በጣም ደስ ይለኛል ብሎ የአምነን ወንድም ልጅቷን ሲጠይቃት ነበረ። አንተ ስራ የለክም ወይ? ማን ስለሆንክ ነው አንተ በቀላል ጊዜ ውስጥ ላንተ ዶክሜንቱን የማስረዳክ? ስለዚህ ባለቤቱ እኮ አለ፣ ባለቤቱ አይጠይቀኝም ወይ? አንተ ማን ስለሆንክ ነህ ብላ መልስ ስትመልስለት ነበረ። አይ እኔ የአምነን ወንድም ስለሆንኩ ብቻ ነው እንጂ ማንም ስላልሆንኩ ማንም አይደለውም። ነገሮቹን ተአረጋጊውና በየአንዳንዱ ብታስረጅኝ። አይ እኔ አንተን ነገሮቹን ማስረዳት አልችልምም አልፈልግህም። ምንም የሚመለከትህም ነገር እስከሌለ ድረስ ባለቤቱ አለ ብላ መልስ ስትሰጠው ነበረ። ባለቤቱንማ አው አለ፣ ባለቤቱን ከፈለግሽ ባለቤቱ ጋር አብረን እንሂድ፣ አምነን እዚህ ጋር ቁጭ ብሎ እየጠበቀን ነው ብሎ ሲነግራት ነበረ። ነገሮቹን እሺ ብላ ከአምነን ጋር አብረው ሲሄዱ ነበረ። ስለዚህ አንዳንድ ነገሮችን አብረው ሲያነሱ የአምነን ወንድም እስቲ እኔ ልጠይቃት ወይ እሱ ይጠይቀኝ፣ አንተ ዝም ብትል አይሻልም ወይ ብላ ስትጠይቀው ነበረ። እሺ ተጠያየቁ ብላ እሱ ዝም ሲል አንዳንድ ነገሮችን እሷ ስትናገር ቀና ብሎ ነው የሚያያት። አምነን በመካከሉ ነቃና እንዴ እናንተ ሁለታችሁ ትተዋወቃላችሁ ወይ ብሎ ሲጠይቃት ነበረ። አይ አንተዋወቅም እኔ ብላ መልስ እሷም ሁለቱም ሲመልሱ ነበረ። ነገሮቹ ሁሉ ለጊዜ ለቀላል ቢሆንም ለአምነን በጣም ነገሮቹ ከባድ ሆነና አምነን ዛሬ ስለተሳካላትም ለጊዜው ሲጠይቃት ዶክሜንቱን ለምንድን ነው የማትመልሽልኝ? ያንቺ ችግርስ ምንድን ነው ብሎም ሲጠይቃት ነበረ። እሱ ሲጠይቃት እንግዲህ እኔ መቼ ካሁን በፊት እኔ እናንተ ተገናኝተን እናቃለን? ስለ ዶክሜንቱ ሲጀመር መቼ ጠይቀከኝ ታውቃለህ? ስለዚህ ምንድነው ዛሬ ስለጠየከኝ ማን ስለሆንክ ነው በአንድ ቀን ብቻ አንተን የማስረክብህ ብላ መልስ ስትሰጠው ነበረ።
በእርግጥ አላገኘውሽም፣ ዛሬ ብቻ ነው እያገኘውሽና ዛሬ ብቻ ልታቀቢኝ አትችም፣ ነገር ግን ተዘጋጂበት ስላት ነበረ። እሺ ለማንኛውም አሁን እመጣለሁ፣ እላይ ወጥቼ ልምጣ፣ ሻወር ቤት ገብቼ ልምጣ ብላ አምነንን እዛው ቁጭ አርግታው አምነንና ወንድሙን ወደ ላይ ወጥታ ነበረ። ነገር ግን እሷ ወደ ላይ ከወጣች በኋላ አንተ የት ነው እሷን የምታቃትና ከእሷ ጋር እንዴት ወደ እኔ መጣክ ብሎ አምነን ወንድሙን ሲጠይቅ ነበረ። አው እውነትህን ነው፣ እኔ አላቃትም። ነገር ግን ቢሆንም ባላቃትም ነገሮቹ ሁሉ በጣም ስለገረመኝ ነው ወደዚህ የተቀላቀልኩት። ብትሰጠንና ድርጅቱን ብንመራ ምን ችግር አለው አምነን ብሎ ሲጠይቃት፣ እኔ እኮ አሁን እኔ ስለሱ አውራኝ አላልኩም፣ እሷን ካሁን በፊት የት ነው የምታውቀው ብዬ ነው የጠየቅኩህ፣ ይገባሃል አደለ ብሎ ሲጠይቀው ነበረ። አዎ ነገሮቹ ሁሉ ይገቡኛል። ነገር ግን ቢሆንም እኔም እኮ የጠየከኝን መልስ ነው የሰጠውክ። ለምንድን ነው የምትናደደው ወንድሜ ብሎ ለወንድሙ መልስ ሲሰጠው ነበረ። ስለዚህ እንግዲህ ሰላም ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ ብያለው። እንግዲህ ድራማው በጣም በሚገርምና አንዳንድ ጊዜ እንግዲህ የሴት ጀግና አለችና ፊቷንም አታሳይም። በጣም በቃ ስትናገርም አለባበሷም ጸጉሯ ብቻ ነው የሴት የሚመስለው እንጂ ወንዳ ወንድ ነገር ነችና ማንም ወንዱም ሴቱም ትልቁም ትንሽም ነው ድራማ ላይ የሚፈራትና ሁሉንም በቦክስ እያንፈራፈረች ነው። ባለፈው ቪዲዮ ላይም ከቤት ውስጥ ከድርጅት ውስጥ ሰብ እያረገች ማሳበውን እየሳበች ዶክሜንቱን ለቅማ የወጣችውና እንግዲህ የአምነን ወንድምም ያኔ ስለምትወደውም አንዳንድ ጊዜ በቃ ቆም ብላ ነው የምታናግረው። እሱም እንግዲህ ማንነቷን ስላያት ነው መሰለኝ በግድ አላስገድዳትም። እሱም በትትና ነው እየጠየቃት። እንኳን እሱ አምነን እንኳን እሷን በትትና እየጠየቃት ነውና ስለዚህ እንግዲህ ድራማው ብዙ ነገሮች ስለ ትትናም ስለ አንዳንድ ሰውን ማብቅሽ አንዳንድ ሰው ለማናደድም በቃ ከተከታተል ነው ብዙ ነገር ያስተምራል ብዬ ነው የማስበውና በጣም በሚገርምና አንዳንድ ጊዜ በጣም በሚያሳዝንም ነገር ሊመጡ ይችላሉና እንግዲህ እኔ የገረመኝ ማን ነው የብሌንና የአምነን ድብር እንዴት እንደተደባበሩ ይሄ ነው እጅግ በጣም የገረመኝና የሰው ልጅ ሲለይም በቀላሉ ነው የሚለየው እንዴ የኔ ምስጥረኛዬ ምናምን እያለ እንግዲህ እንደዚህ ሲፎክር ካርሞ ለሷ ብሎ በጣም ብዙ ደረጃ እንደደረሰ ለሷ ብሎ በጣም እንደተሰቃየ ነው አምነን እያየን ያለነውና በዚህ በቃ እኔ ገርሞኝ ልሞት የነሱ ፍቅር እንደዚህ በመቀዝቀዛቸው በጣም እየገረመኝ ነበረና እናንተም እንግዲህ ገባ ብላችሁ አስተያየት ካላችሁም አስተያየታችሁን መስጠት ትችላላችሁ። አስተያየት ከሌላችሁ ደግሞ ላይክ አርግታችሁ ከፈለጋችሁ ዲስላይክ አርግታችሁ መተላለፍ እንደምንችል ላስታውቃችሁ ፈልጌ ነው። እንግዲህ አቶ አምነን አዲስ አማችም ልጄን አግባልኝ ብሎ የሚገርም እኮ ነው። እዚህ ጋር ደግሞ አማች ልመና ማለት ነው። አዲስ አማች ልጄን አግባልኝ ብሎ የሚመጣ አዲስ አማችም መጣ መሰለኝና በጣም በሚገርምና በሚያሳዝን ሁኔታ ቢሌንስ ለምንድን ነው ብቻዋን አዲሱ ልጅ ወይ አንዴ ወንድሜ ነው የምትለው አልገባኝም። አዲሱ ልጅ ለብቻው አውጥተው
በጣም እያወራችሁ ነው። ምንድነው? ምኗ ነው? እንዴት ነው? ኬት ነው? ወዴት ነው? በሚባል ሁኔታ ነውና ስለዚህ እንግዲህ ይገርማል፣ ይደንቃል ይላል አንዳንድ ጊዜ ሙዚቆቹ። ስለዚህ ሁሉም ነገር ለመልካም ነገር ነው ብዬ አስባለሁ። እኛም መልካም እንደሆነ ሁሉንም ነገር ሁላችንም እንግዲህ ባለንበት ቦታ መልካምን እንዲያጋጥመን ቻናላችንም ሰብ እያረጋችሁ ወደ ቻናላችን ብትቀላቀሉ አዲያም ይመጣል። እኛም ነቃ ነቃ ንቅጥቅጥቅጥ እንላለንና እንግዲህ በሰው ቪዲዮ ብቻ መፈትፈት ሆነ ብላችሁ እንዳታስቡ። በቅርብ በአዲስ ቪዲዮ እስከምንመጣ ድረስ እንግዲህ ሞቅ ደመቅ ሸብረቅረቅ ብሏል አስፋው መሸሻ ነፍሱን ይማረውና ሞቅ ደመቅ እናደርገዋለን ኢንሻአላህ። ስለዚህ ሁሉም ከይር ይሆናል ብለን እናስባለን። ቢሊየንና አምነንም በጥሩ ነገር ታርቀው ፍንድስድስ በቃ ፍንድቅድቅ ብሎ ይመጣሉ ብዬ አስባለሁ። የሰው ልጅ መለየትን ለሰው ልጅ አይመኝም። ባይ ባይ። እንኳን ደስ ያለሽ። በስተመጨረሻ ምኞትሽ ተሳካ። አመሰግናለሁ ውድ ቤሌ። መልካም ስለተመኛችሁልን በድጋሚ እናመሰግናለን። ወንድሜ